በሉ በእናታችሁ ተነሱ። የምሬን ነው። ሩትዬ የኔ ወርቅ መጣች ማለት ነው። በጣም ነው የምታምሩ የኔ ቆንጆ ማለት ነው። ይህን ሳቅ ይህን ፈገግታ ብዙዎቻችን ስናፍቅ ነበረ ለብዙ ወራት ወይም ደግሞ ለአመታት ልትሉ ትችላላችሁ ማለት ነው። ይሄ እንግዲህ ይለያል ይለያል። ሩትዬ የኔ ቆንጆ አረ ይገባሻል፣ የምር ማለት ነው። ለአንቺ ይገባሻል። እንደ አንቺ አይነት ሴት እኔ እንጃ በዚህ ዘመን አለች ብዬ አላስብም። ጀግና ሴት ነሽ። ይሄን ሁላችንም እናውቃለን። ይሄን ደግሞ አሁን ወቅቱን ጠብቃ እንግዲህ ከባሏ ጋር ተፋታ ወረቀቷን ከፈረመላት በኋላ እንግዲህ ደብቃው የነበረዋን ቆንጆዋን ሸበላዋን ይዛ መታለች ማለት ነው። ብዙዎቻችን ስናፍቀውና ነይ አንቺም የራስሽን ህይወት ጀምሪ ስንል ነበረ። የኛን ሀሳብም ሰምታ የራሷን ውሳኔ ወስና እንግዲህ ስነ ስርዓት ባለውና ይሄ ወርቅ የሆነ ሸበላ የሆነ ወንድ ዛ መጣለች። እንግዲህ ለማንኛውም ሩትዬ እንኳን ደህና መጣሽ። ብዙዎቻችን ይሄን ስንጠብቅ ስናፍቅ ነበረ። ሩትዬ እንግዲህ ከዚህ በኋላ ማልቀስ ማንባት ቀርተዋል። ከዚህ በኋላ ፊቴ ላይ እንባ የሚባል ነገር አታዩም ከሳቄ በስተቀር ብላለች። አሚን አሚን። ፈጣሪ ከዚህ በኋላ አንቺን ለቅሶ የሚባል ነገር አያሳይሽ ከልጅሽን ጋርና ከመጣሹ ከባልሽ ጋር ደስተኛ ሆነሽ እንድትኖሪ ነው የምንፈልገው ማለት ነው። ይሄ ደግሞ ምን ልበለው በእናታችሁ አብርሽ የሚባለው እንደ በየቀኑ እንደ ልብሱ ሴት የሚቀያይር ወንድ እኔ እንጃ። ፈጣሪ ከዚህ ይጠብቃችሁ ይጠብቀን። ልክ ሩትዬን እንደገላገላት እንደዚህ አይነት ወንዶች ብዙዎች አሉና ከነሱ ፈጣሪ ይገላግላችሁ እላችኋለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች፣ እኔ ግን ደስ ብሎኛል። ይቅርታ ሰላም ላችሁ ማለት ነው። የሩትዬ ፈገግታ ነው እንደዚህ በቃ